demand justice. No more war. No one at Tigray. We demand justice. No more war. No one at Tigray. ቀዳማይ ምርጩ ሰላምዩ ህዝብ ትግራይ ሰላምዩ ቀዳማይ ምርጫና ሰላም ሰላምዩ አላቀር ቡድን የሚሰራቸው ስራዎች በተደጋጋሚ በትግራይ ህዝብ ላይ የሚያደርሰው ችግር አሁን ደግሞ አፈሳ ከኤርትራ ከሻዕቢያ ጋር ጽምዶ በሚል ፈጥሮ ግድያ አለ፣ አፈና አለ፣ ሁሉም ነገር ችግሮች አሉና ይሄ ለመኮነን ዓለም አቀፍ ማህበረሰብም እንዲያውቀው በተለይ ደግሞ የኢትዮጵያ ህዝብ ደግሞ ተባብሮ ከዚህ በፊት የነበሩ ተባብሮ ይሄ ኋላ ቀር ቡድን የሞት አንቴና የተባለው እውነትም የሞት አንቴና ነው። የትግራይ ህዝብ በዚህ ኋላ ቀር ቡድን እነሱ ልጆቻቸውን አውሮፓና አሜሪካ አስቀምጠው እነሱ የሞት ነጋዴ የጦርነት ነጋዴ ሆነው ልጆቻቸውን አይሞቱም። የትግራይ ህዝብ ልጆች ግን እየሞቱ ያሉበት ሁኔታ ስለሆነ በትግራይ ሰላማዊ የሆነ ኢትዮጵያ የምታገኘው አሁን ያለውን በኢትዮጵያ እየተረጋገጠ ያለውን የልማት የትግራይ ህዝብም ተቋዳሽ እንዲሆን ያለመ ነው ይሄ ሰልፍ የወጣንበት ማለት ነው። ሰላማዊ ሰልፍ የወጣ ነው። እንደ ወጣትም በትግራይ ክልል በሚደረገው ወጣቶችና ህዝቡን ያለ ፍላጎቱ አፈሳ ተደርጎ ወደ ውጊያ ለሚደረገው ላልሆነ አቅጣጫ እኛም ይሄን ነገር ሊቆም ይገባል። እንደ ወጣትም እንደ ህዝብም ይሄ ነገር ሊቆም ይገባል። ለምን የትግራይ ህዝብም ሆነ እኛ ወጣቶችን የምንፈልገው ሰላምን ነው እና ለሰላሙ ዘብ እንቆማለን ነው። በየትኛውም ነገር ላይ ዘብ እንቆማለን። ወጣቶቻችን ይትረፉ። ቢያንስ ያለፈው ህዝቡን ተጎድቷል። እግሩን ያጣ ወገኑን ያጣ ሁሉንም በጣም በየቤቱ ስንት ቁስል አለ። ሞት ይብቃ ነው። ወጣቶቻችን አይውጡ፣ ሞት ይብቃ ነው። ነገሮቹ በስምምነት ይብቃ እንጂ በጦርነት ከእንግዲህ በኋላ ባይኖር ደስታችን ነው። ዜጋ ከጠፋ ወጣት ከጠፋ ይሄ ሀገር ማን ነው የሚረከበው? ተረካቢ እኮ ማትረፍ አለብን አይደል እንዴ? እድሜ ልክ እኮ እነሱ ቻሉ መምራት ያለባቸው ለትውልዱ ማስረከብ አለባቸው። ስለዚህ በጣም ያማል። እኔ ላይ ሊደረግ የማልፈልገውን ነገር ሌላ ላይ ማድረግ የለብንም። ወጣቶችንም መሸጥ የለባቸውም፣ እናቶችንም ማስለቀስ የለባቸውም። ስለዚህ ቆም ብለው አስበው ህዝቡን ወደ ልማት ወደ እድገት መምራት አለባቸው እንጂ ትውልድ እያጠፉ ያሉ አመራሮች እኔ ኃይል ይባሉ ይገባል ነው የምለው። አሁንም እንደገና ተመልሶ ከስህተቱ የማይማር ቡድን መልሶ መላልሶ የትግራይ ህዝብ እየጎዳ ነው ያለው። ወጣቱ ተባብሮ መንቀል አለበት ነው። በተለይ ከሱዳንም ሰራዊት እየተሸጠ ነው፣ ወጣቱ ወደ ሱዳን እየተሸጠ ነው ያለውና ይሄ ኧረ ህዝብ ስለሆነ ድንበር ተሻጋሪ የሆኑ ወንጀሎች ናቸው እየፈጸመ ያለው። አሁን ያለውን ኢትዮጵያ የማፍረስ ብቻ አይደለም ምስራቅ አፍሪካም ለማደራመስ ስራ ስለሆነ እየሰራ ያለው ይሄ ኃይል ባል ይገባል ነው። ቀዳማይ ምርጩ ሰላምዩ ህዝብ ትግራይ ሰላምዩ ቀዳማይ ምርጫና ሰላም ሰላምዩ
እናት ማልቀስ የለባትም። በእውነቴን ነው የምላችሁ። ሁሉ ቤተሰቦቻችን እዛ ናቸው ያሉት። እኔ አሁን ይሄ ሚዲያ ምናምን ስለሆነ ሳይሆን ልጆቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እዛ ናቸው ያሉት። የትግራይ እናት ማልቀስና በልጇ ሀዘን መቀመጥ የለባትም ብዬ ነው ማምነው እኔ። እና ከባድ ነው ለመግለጽም ይጨንቅሻል። ብቻ አሁን እኔ እዚች ጋር ጥሩ አየር እየተነፈስኩ ነው። እዛ ያለ ህዝብ ግን እየተጨነቀ ነው። በልጇ ሀዘን ተቀምጣ እናት እያለቀሰች ነው ያለው። አብ ትግራይ የተሰራው ስራ ከገበያ ወፈረው ልጅ ሴት በቀደም ወንድ ነበር አይደለም። አሁን ከነ ልጆች ሴቶች ነው ያፈታቸው። የቁመና ህዋትና ያበኸያ ያላቀሱ ነው የሚያድሩት። ያለቀሱት የቆዘሙት ነው የሚያድሩት። ከዚህ ግን ይሄ ክቆም ህዝብ ኢትዮጵያ አንድ ክንሆን تشاخذ إثيوبيا يجن إنيا مشكلة أباد مشكلة لا عيون إثيوبيا عند سلام يقول أنا هنا سلام من النفل يقومنا أنا جلبي حتى لو جرات كبارينا وده بديسانا دمله معكر تكمل نوال إني مركاتنا مزراو سلا إثيوبيا دكين كذا አወጣው ማለት ነው። አንድ አዳላው ነው። ሰላም ይሁን ሰላም ፈልጋለሁ እኔ ሰላም ለሀገርና ሰላም ለኢትዮጵያ ይሁን። የቡድን እጣ ፈንታው ከጦርነት የተቆራኘ ነው እና የሰላማዊ የሆነ ህጋዊና ሰላማዊ መንገዶችን ሁሌ እንደጣሰ ነው። ስለዚህ ይሄ እያደረገ ያለው ለቡድናዊ ጥቅም ብሎ ነው። ስለዚህ ባህሪውም በሰላማዊ ችግሮችን በሰላማዊ መንገድ በድርድር በህጋዊ መንገድ ፈታ ያቅም። ስለዚህ ከባህሪው የሚነሳ የመነጨ ችግር ነው የፈጠረ ያለው። ስለዚህ እንደሚታወቀው በትግራይ አስገዳጅ የሆነ አፈሳ ወታደራዊ አፈሳ እያካሄደ ነው። እናቶች፣ ወጣቶች እና አባቶች እየተደበደቡ እየታሰሩ ነው። የታፈሱ ወጣቶችም በሱዳን እንደ ሽያጭ እየቀረቡ ነውና ይሄ የትግራይ ህዝብ የጠላውን የተጸየፈውን የጦርነት አስገድዶ ጎትቶ እየወሰደው ነውና ይሄ ለመቃወም ነው እኛ እዚህ ሰላማዊ ሰልፍ የወጣ ነው። ለጥቂት አመራሮች ጥቅም ሲባል ነው ይሄ ጦርነት እየተፈጠረ ያለው፣ ይሄ ህግም እየተጣሰ ያለው። ስለዚህ ይሄ እነዚህ ጥቂት ሰዎች ተለይተው ተሸንፈው በሰላማዊ ትግል እኛ እንደ ሰላማዊ ተጋዮች በሰላማዊ ትግል ለመቀየርና ወደ ሰላማዊ መንገድ ለማስመጣትም ጥረት እያደረግን ነው። ይሄ ሰላማዊ ሰልፍም የዓለም ማህበረሰብ ጫና አድርጎ የሰላም ስምምነቱ ፕሪቶሪያ እንዲከበር እነዚህ ሰዎችም በህግ ስር እንዲሆኑ አስፈላጊ ጫና ተደርጎ ከህግ ውጭ የሚሄዱበትን ወደ ስርዓት ለማስመለስ ነው እኛ ጥረት እያደረግን ያለው። የአዲግራት ነዋሪ ነኝ። አሁን በአዲስ አበባ ነው የሚገኘው። ዛሬ እዚህ የተገኘ ነው ኦልሬዲ የትግራይ ህዝብ ሰላም እንደሚፈልግ ጦርነት እንደማይፈልግ በህወሓት የሚባል ቡድን ሰላም አጥቶ እዚህ አዲስ አበባ እየመጣ በተለያዩ ኢትዮጵያና ሊቢያ ኦልሬዲ የመን ምናምን እየተሰደደ ስላለው ይህ ወጣቱ አብዛኛው የትግራይ ህዝብ ይህን መቆም አለበት። ህወሓት ምንም ነገር ሊፈጥር አይችልም። ካሁን አብቅቷል። የሚያስብ አይደለም። ኢትዮጵያ እያፈረስክ ለምን ከሻዕቢያ ጋር ትሰራለህ? ይሄ እኮ የሚሰራ አይደለም። ፖለቲካ እንደዚህ የሚሰራ ነገር አይደለም። ሰላም ነው የምንፈልገው። ሰላም ነው የሚፈልጉ እናቶች በሰቆቋ መገረፍ የለባቸውም። በቃ እናት ልጇን አጥታ ብዙ ልጆቻቸውን አጥቶ አሁንም አንድ ወይም ሁለት የቀሩ ቢኖሩ እነሱ ተወስዶ ሲሸጡባቸው እጅግ ከባድና ሰቆቋ ነው። ዛሬ በመስቀል አደባባይ እየተደረገ ያለው ስብሰባ ዋና ዓላማው ትግራይ ውስጥ አሁን ሕግ የሌለበት ጠመንጃ የያዘ ሰው የዜጎችን መብት የሚገፋበት እንዲሁም ያው ሁላችንም እየተገነዘብ እንዳለ ነው ትግራይ
ከአንድ የጦርነት ምዕራፍ ወደ ሌላ የጦርነት ምዕራፍ እያሸጋገረ ባለበት ሰዓት እንዲሁም የትግራይ ወጣቶች እየታፈሱ ብቻ ሳይሆን እየተሸጡ ያሉበት ጊዜ ነው አሁን ያለነው። የትግራይ ወጣቶች ተዋጊዎች ናቸው በሚል ሰበብ ለሱዳን እየተሸጡ ያሉበት ጊዜ፣ ለግብጽ እየተሸጡ ያሉበት ጊዜ ነው። የሱዳንና የግብጽን ጥቅም የሚያስጠብቁት የሱዳንና የግብጽ ህዝቦች እንጂ የትግራይ ወጣቶች አይደሉም። የትግራይ ወጣቶች የነዚህ አካላት መጫወቻ ሊሆኑ አይገባቸውም። ዛሬ ይሄ ቡድን ግን ህግ የለውም ወይም ደግሞ ከአባቱ ወይ ካጎቱ ከሻዕቢያ የወረሰውን ባህሪ ይዞ የመጨቆኛ ስርዓት የመጨቆኛ ህግ አውጥቶ፣ ምክንያቱም እሱ ህግ ሊያወጣበት የሚችል ስርዓት የለም፣ ለሱ ህግ የለም። ስለዚህ በዚህ መንገድ በትግራይ ህዝብ ላይ ጭቆና እያደረገ ያለበት ጊዜ ነው ያለነው። አሁን ትግራይ እጅግ በጣም እናቶች እያለቀሱ ያሉበት፣ ወጣት ልጆቻቸው ከነሱ ቅፍ እየተነጠቁ እየተወሰደ ያለበት ጊዜ ሁነን ነው ይሄንን እያካሄድን ያለነው። ስለሆነም ይሄ ሰልፍ አንደኛ የትግራይ ህዝብ ከዚህ በላይ አንድ ሊያደርገው የሚችል አጀንዳ የለውም። የፈለገ የፖለቲካ አስተሳሰብ ሊኖረው ይችላል። ይሄ እናት ስታለቅስ ከማየት በላይ የሚያስቸግር ነገር የሚያዋርድ ነገር የለም። ትግራይ አሁን ተዋርዳለች። ከማንኛውም ምዕራፍ የትግራይ ህዝብ ምዕራፍ በእጅጉ የተዋረደበት ጊዜ ቢኖር ዘንድሮ ነው። ይሄም የዚህ ቡድን ተጠያቂ የሚሆነው ይሄ ቡድን ነው። ይሄ ቡድን ተጠያቂ ይሆናል ማለት በዚህ ቡድን ላይ ሁላችንም በዚህ አንጻር በዚህ ቡድን በተቃርኖ ተሰልፈን ይሄንን ቡድን ፈጠን ብለን ከትግራይ ህዝብ የማላቀቅ ስራ የምንሰራበት ጊዜ ነው ማለት ነው። ስለዚህ በዚህ ሁኔታ ነው ያለው። ህወሓት የሚባል የለም። አንድ ፖለቲካል ፓርቲ በህግና በስርዓት ነው መቋቋም ያለበት። የኢትዮጵያ የምርጫ ቦርድ ህወሓት የሚባል ፓርቲ የለም ብሎ አስቀምጧል። ይሄ ህገወጥ ቡድን ነው። የህገወጥ ቡድን ነው። ህወሓትም አይደለም። አንደኛ ይሄ ቡድን ባህሪው እሱ እንዲኖር መኖር የሚያስችለውን ነገር ብቻ ማመቻቸት ነው። የትግራይ እናት እንባ አሁን መታፈስ አለበት። የትግራይ ህዝብ ስቃይ አሁን መታየት መቻል አለበት። ስለሆነም ተባብረው ድምጻቸው የትግራይን ህዝብ ድምጽ ይስሙ የሚል ሀሳብ አለ። መከላከያ ሰራዊት የነበርኩ ነኝ። ይሄ ድርጅት አፈጣጠሩ ራሱ ሽብርተኛ ድርጅት ነው። እንኳን ለትግራይ ለኢትዮጵያ ለትግራይ የማይሆን ድርጅት ነው። ስለዚህ አሁን ይሄ ግልጽ ነው ያደረገው እንጂ መሰረቱ ይዞ የመጣው ልኡክ ነው። ከጀብሃይታ ተቋቁሞ እና ከዛ ኋላ እያደገ መጥቶ ያው ምዕራባውያን አግዘውት ኢትዮጵያ እንትን ያደረገ እና አሁንም ይሄ ድርጅት ማመኛ የሌለው ነው። አሁን በትግራይ ታያለች ቤት ሴቶች ቤት እየሄድን እያፈና ነው። ለምንድን ነው እነሱ ጋር ያለ ሰራዊት አሁኑ ግማሾቹ እየጠፉ ናቸው። እምቢ ብሎት ኃይል የለውም። ምን ማድረግ ማፈን ጀመረ ከቤት እያፈነ። ስለዚህ ይሄንን ወንጀል ነው፣ ትልቅ ወንጀል ነው። በዓለሙ እየተወገዘ ነው። ሰላም መስፈን አለበት። ሰላም እንዲሰፍን ደግሞ የኃይል መገለል አለበት። ይህ ኃይል የሰላም ኃይል አይደለም፣ ጸረ ሰላም ኃይል ነው። ፕሪቶሪያ እንዲፈረምም ፍላጎት አልነበረውም። ሁሌ የትግራይ ህዝብም የኢትዮጵያ ህዝብ አጠቃላይ የቀንዱ ህዝብ በጦርነት ውስጥ እንዲኖር ነው የሚፈልገው። ዋናው ታርጌቱ የራሱ ሀብት ለማካበት የዘረፈው ወርቅ የዘረፈው ማዕድን ለማካበት፣ ከዛ በተጨማሪ ደግሞ ኢትዮጵያ የቀረው የኢትዮጵያ ህዝብ ሰላም እንዳያገኝ፣ የትግራይ ህዝብ ሰላም እንዳያገኝ እየሰራ ነው ያለው። ይሄ በጣም አደገኛ ሁኔታ እየፈጠረ ስላለ ለቀጠናው ዲስተርብ የሚያደርግ ስለሆነ አጠቃላይ የትግራይ ህዝብም ከትግራይ ህዝብ አልፎም የኢትዮጵያ ህዝብ ታግሎ እንዲያቆመው ይገባል። ህዝቡ ወጣቱ ለውጥ ይፈልጋል፣ እድገት ይፈልጋል። እንደማን የኢትዮጵያ ክልል ያለ እድገት በትግራይ እንዲኖር፣ በጦርነት የወደመ እንዲመለስ፣ ሪከቨር እንዲያደርግ ይፈልጋል እና እዚህ ደግሞ ይሄ ቡድን በህግም ተቀባይነት የለውም፣ በህዝብም ተቀባይነት የለውም። ይህንን በኃይል ነው የሚያደርገው ያለ። እንግዲህ ይህንን ቡድን ላለፉት 50 ምናምን ዓመታት በፈጠረው ታጣቂዎች አሉት። ታጣቂዎችን ያዛል እና የተለያዩ የራሱ የሆኑ የአፈና መዋቅሮች አሉት። እነዚህን ተጠቅሞ የትግራይ ህዝብ እያፈነና ስቃይ ውስጥ እያስገባ ነው ያለው። ትናንት የትግራይ ህዝብን ከጨፈጨፈ ሻዕቢያ ጋር ጽምዶ ብሎ ኦቨርናይት የትግራይ እናቶች ቁስል ሳይሽር ጽምዶ ብሎ ከሻዕቢያ ጋር ህብረት ፈጥሮ ያለው ኢትዮጵያ አላማቸው ኢትዮጵያን ማተረማመስ ስለሆነ ነው።
በዛ የሰሜኑ ጦርነት በ2013 ላይ አዲግራት ነበርኩኝ ማለት ነው ሻዕቢያ ሲገባ እና ሻዕቢያ በዛን ሰዓት ስንት ግፍ ሲሰራ በነበረበት ሰዓት ነበርኩኝ። የመከላከያ ሚስት ነኝ፣ ባለቤቴ መከላከያ ነበረ ማለት ነው እና ብዙ ግፍ ሰርተዋል። አሁን ግን ምን እያሉ ነው ያለ ከሻዕቢያ ጋር ሆነን መግባት አለብን፣ ይሄ ስልጣን መያዝ አለብን ነው። እውነት ለሀገሩና ለህዝቡ ማሰብ የሚችል ከሆነ ወደዛ መላክ የለበትም፣ እየገፈፈ ወደ ሱዳን ማስገባት የለበትም። ሱዳን ራሱ አሁን ምን እየሆነች ነው ያለ? ቡድኑ ኢትዮጵያም ይሁን ትግራይም ይሁን እኔ ካልገዛሁት ከኔ ውጭ ያለ ሁሉም ባዳ ነው ብሎ ነው የሚያስበው። እሱ ሲኖር ኢትዮጵያ የሁላችን ሀገር ናት ይላል። እሱ ሲኖር ትግራይ የሁላችን ክልል ናት ይላል። እሱ ሳይኖር ደግሞ ትግራይ መታመስ አለባት፣ ኢትዮጵያ መታመስ አለባት። አጠቃላይ እዚህ ያለው ኢስት አፍሪካ መታመስ አለበት ብሎ የሚያምን ቡድን ነው። ይህንን ስርዓት ደግሞ ለትግራይ ህዝብ የማይበጅ ለራሱ ብቻ የሚያስብ እቺ ሀገር እኔ ካልመራዋት ትፍረስ የሚል ኃይል ነው። ይህንን እያደረገ ያለ ደግሞ ከሌሎች ከኤርትራና ከሱዳን ኃይሎች ጋር ጽምዶ የሚል የማይሆን ጋብቻና ቃል ኪዳን ያልተቀደሰ ቃል ኪዳን አስሮ ወጣቶችን እያፈሰና ከአገሪቷን ለቆ እንዲወጣ እያደረገ ነው ያለ። እኔ ባለኝ መረጃ እስከ 2016 ጀምሮ ባለፈ እስከ 2017 ታህሳስ ወር ወደ 160 ሺህ የሚያህል ወጣት ወደ ሊቢያና ወደ ሳዑዲ አረቢያ እንደገባ ነው ያለኝ መረጃ። የወጣቶቹ ጉዳይ ቢሮ ደግሞ ባወጣው ዳታ ማለት ነው። ይህንን እየተደረገ ያለ ሰላም ስላጣ ነው እንጂ አገሪቱን ስለጠላ ወይም ደግሞ ሌላ ቦታ ላይ የተሻለ ሁኔታ አለ ብሎ አይደለም። አገሩን ጥሎ መውጣት የሚፈልግ ማንም ወጣት የለም። ትግራይ ላይ ያለ ሁኔታ እንግዲህ ከሞላ ጎደል ይሄ ነው። ትግራይ ውስጥ ከባድ የወጣቶች አፈሳ፣ የጦርነት ዝግጅት፣ የተለያዩ የጸረ ዲሞክራሲ ስራዎች፣ የአፈሳ ስራዎችን ለመተግበር ደግሞ ያው ህግ ወጥተዋል። ህግ አራዊት ነው የምንለው። ምክንያቱም ለወጣቶች ለትግራይ ህዝብ በጸረ ዲሞክራሲ በአምባገነንነት አካሄድ ተጽዕኖ የሚፈጥር አዋጅ ነው። እምቢ ላለ ትክክል አይደለም ላለ ወጣቶችና አጠቃላይ ህዝቡ ተጽዕኖ የሚፈጥርና የሌለ ቅጣት ያለው ህዝብ እንዳይናገር እንዳያስብም ራሱ የሚያደርግ ህግ ነው። ስለዚህ እነዚህ ድርጊቶች ትግራይ ውስጥ እየተደረጉ ያሉ አግባብነት የላቸውም፣ ትክክልም አይደለም። ለትግራይ ህዝብ እንደገና ወደ ጦርነት ማስገባት ትክክል አይደለም። ስለዚህ ለዚህ እየታገልን ነው ያለነው። አዲስ አበባ ሰልፍ ወጥተናል። አንደኛ ነገር ኢትዮጵያዊ ነኝ። ኢትዮጵያ ውስጥ የስርዓት ለውጥ፣ የመንግስት ለውጥ፣ የፖለቲካ ለውጥ እንኳን ይምጣ ብል ኢትዮጵያ ውስጥ ሆኜ ከኢትዮጵያ ወገኖች ጋር ሆኜ ነው እንጂ ከሻዕቢያና ከግብጽ ጋር ሆኜ የኢትዮጵያን ፖለቲካ ለኢትዮጵያውያን የሚጠቅም ነገር ይወጣዋል ብዬ ማሰብ ይችላል። ማንም አያስብ። ከውሻ ምን አይገኝም ይባላል። ከነሱ ለኢትዮጵያ የሚተርፍ ጥሩ ነገር ሊወጣው አይችልም። ስለዚህ ፖለቲካ አይደለም ይሄ አገር ማፍረስ ነው። ኢትዮጵያ እንዳትረጋጋ፣ ኢትዮጵያ ስለ ልማቷ ስለ እድገቷ እንዳታስብ ማፍረስ መበጥበጥ ይፈልጋሉ። የተረጋጋች ያደገች ዕለት ለነሱ ቻሌንጅ ነው። ስለዚህ የፖለቲካ ጉዳይም አይደለም ይሄ።